ስለዚህ ዶክተር አብይ ወንጌል ዕውቀቱ ጌታቤ መኖሩ ከትራምፕ በጣም የበለጠ ነው ትናንትና ወንጌል ያነሳው ትራምፕ እግዚአብሔር እየተጠቀመበት በወንጌል ካላፈረ ከእስራኤል ጎን ቆሞ የሚወጋትን ከወጋ እኔ ዶክተር አብይን በሆን ኖሮ በየተመኘው why not እኛም እንደ ሀገር የኛም መሪ እንደ መሪ ከእስራኤል ጎን ቢቆም ደስ አይላችሁ ባለፈው መልእክቴ ላይ ስለ እስራኤል በተናገርኩት መልእክት ላይ የተቆረጠ ሐሳብ ነበር ይሄውም የተቆረጠው ሐሳብ እንደ ሀገር ኢትዮጵያ በዚህ ወቅትም ሆነ ከቀደሙት ነገስታት ውስጥ ከእስራኤል ጎን አልቆመችም በሚል ከመጽሐፍ ቅዱስ ጋር በፌስቡክ ላይ ያስተላለፍኩት ግን ወደ ዩቲዩብ ያልመጣ መልእክት ነበር ያንን መልእክት ግን አውዱን ቀይረው ሐሳቡን ቀይረው ከኔ ሐሳብ ውጪ ለዶክተር አብይ ያስተላለፍኩትን ወደ ባለቤታቸው ወይዘሮ ዝናሽ ታያቸውን ባትመለሱ ተጠፋላችሁ እንደውም እዚህ ጋር ጽፌዋለሁ በጣም የሚያሳዝን ነገር ነው ዛሬ አንድም እሱን ያሳዘነኝ ምን ያህል ሰው ለገንዘብ ሲል የራሱን አቋምና ከኔ ከተናገርኩት አውድ ውጪ እኔ ደጋግሜ ተናግሬያለሁ እኔ ነብይ አይደለሁም በእግዚአብሔር ቃል ግን መልእክቶች የተለያየ አመጣለሁ ግን ነብይ ነኝ ብዬ ራሴን አልጠራም ግን መጨረሻችሁ በእናንተ የተነሳ ነው ሀገር የሚበጠበጠው ምንም በቃ እኔ ያልሰጠውትን አርስት ሰጥቶ በዚህ ጊዜ እዛ ያለሽው ሀገር ለማዳን ነው ዩቲዩበሩ ቺምባሊሽም እግዚአብሔር ይቀጣቸዋል የኢትዮጵያ መከራ የበዛው በእናንተ ምክንያት ነው ብሎ ነብይ ጸገነት ብሎ አስደንጋጭ ትንቢት ብሎ በጣም የሚያሳፍር ነው ይሄና ሊቀጡ ይገባል እንደዚህ አይነት ዩቲዩበሮች ሊቀጡ ይገባል ላለው እናንተም ተመልካቾች ደግሞ የዩቲዩበሮችን አካሄድ በአሁኑ ሰዓት የለመዳችሁት ይመስለኛልና እንደዚህ አይነት ሁኔታ ሲፈጠር ኦሪጂናል መልእክቴ ፌስቡክ ላይ አለና ፌስቡክ ላይ ገብታችሁ ማየት ትችላላችሁ ዶክተር አብይ እኮ በክርስቶስ ባይሆን ይሄንን መልእክት ባላስተላለፍኩ ነበር ዶክተር አብይ በክርስቶስ ወንድሜ ነው ስለዚህ በመንፈሳዊ ቋንቋ እንግባባለን መልእክት ካለ ከእግዚአብሔር የመጣ መልእክት ካለ ልክ የቀደሙት ነቢያቶች ሲያረጉ እንደነበረው ዛሬም እኔ መልእክት አስተላልፋለሁ ዳሲት ምንም እኮ ቢግ ዲል የለውም በዚህ በመጨረሻ ዘመን እግዚአብሔር አንተን ወደ ስልጣን ያመጣህ ዶክተር አብይ ወንድሜ እዛ ወንበር ላይ ያስቀመጠ የኢትዮጵያን ህዝብ የዘመናት መርገምት የዘመናት ጨለማ በታጠቀው የክርስቶስ ኢየሱስ ብርሃን እንድትገፍ ነው ለወንጌል የምንደበደብበት ዘመን መጥቷል በአገራችን አሁን ይሄው ትላንትና አንድ ወንድማችን በዚህ ጋር ደሙ ይፈሳል ኢትዮጵያ ውስጥ መሪያችን የወንጌል አማኝ ሆኖ ኢትዮጵያ ውስጥ ወንጌል ነውር ሆኖ ወንጌል አማኝ ይሳደዳል ይሄው ደም ሆኗል ኢትዮጵያ በመከራ ላይ መከራ በክፋት ላይ ክፋት እየጫነች ራሷ ላይ መከራዋን እያራዘመች ነው ለምን ብትሉኝ የክርስቶስ የሆኑትን ይሄው ታሳድዳለች መጨረሻው ዘመን የሚገለጠው ኢትዮጵያ ውስጥ ነው አሁን የምትጓዝበት ጉዞ ያደክማል ለምን ዋናው ወንጌል ቁጭ አርጋል ወንጌልን አንስተ ይሄንን ወንጌል ነው መፍትሄ ለሀገሬ ብለ ፊት ለፊት ይዘህ ካልወጣ ማሸነፍ የለም እረፍት የለም ህዝብም አያርፍም አንተም አታርፍም ነገር ግን ላንተ እኔ ሁለት ጥያቄ አለኝ ዛሬ ጥያቄ አለኝ ወንድሜ ዶክተር አብይ ጥያቄ አለኝ እንደ እግዚአብሔር ሴት ጥያቄ ጠይቃለሁ ከተናገርከው ተነስቼ ማለት ነው ጥያቄ በአደባባይ ምንም ሳትሳቀቅ የተናገርከው በአደባባይ የምትገልጣቸው ሐሳቦች ከማንነት ጋር የሚጻረሩና ከእግዚአብሔር ይልቅ ሰውን ለማስደሰት የምታደርግ መሆኑን ይመሰክራሉ ሽምቅቅ እንደ እግዚአብሔር ሰው ሽምቅቅ የሚያስብሉ ነገሮች ትናገራለህ ምን በለኝ ምን አንደኛ የሙስሊም ባለሀብቶችን ሰብስበህ በጣም ያሳዝን ነገር የሙስሊም ባለሀብቶችን ሰብስበህ አንድ ደና መስጊድ ኢትዮጵያ ውስጥ የሚኮራበት ብትሰሩ አንድ ደና መስጊድ እንደው በቃ የሚኮራበት ኢትዮጵያ ውስጥ አንድ የነጃሺ ሀገር አንድ መስጊድ ያጣል እስቲ ብዙ ቁጥራችሁ 30 40 50 100 ሚሊዮን ከሆናችሁ አምጡ ገንዘብና እሱን እንስራ ዝም ብሎ እንደዚህ ቁጥር ነው ያደርጋል አምጡት ትችላላችሁ በየአቅማችሁ ማለት ነው ሁሉ እኩል አይደለም የሚችለው ኢትዮጵያ የምትኮራው በመስጊድ ወይስ በቤተክርስቲያን ኢትዮጵያ የምታርፈው በመሐመድ ወይስ በኢየሱስ
የኢትዮጵያ ህዝብ ችግር መስጊድ ነው እንዴ? እንዴት ወንጌል አማኝ ሆነ መስጊድ ስሩ ትላለህ? እንዴት? ቤላንተ አለ ጥያቄ ነው። እንዴ ምንም በሉ እኔ ብድ በሉኝ I don't even care ክርስቲያንና አይሁድ ጠላቶቻችን ናቸው ብለው በአደባባይ ሰይፍ ካነሱብን ጋራ ቁጭ ብለ መስጊድ ብሰሩ ትላለህ? ሌላ ቀርቶ ስለ መሐመድ ሻላሻ ሐላሻ ብለ እኔ ቋንቋውንም አጠይቀኝ እሱንም ቪዲዮ አያይዛለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀግና ሰው ማለት ሰውን ገድሎ በቁጥጥር ስር ያዋለ ሰው ሳይሆን ጀግና ማለት በተናደደ ጊዜ ራሱንና እንዴቱን መቆጣጠር የቻለ ነው በማለት ሰብር የማድረግን ታላቅነት አስተምረዋል። ጌታ ነው ባልክበት አንደበት እንደገና መሐመድ ማድነቅ ምን ማለት ነው? ምን ማለት ነው? እናንተ ወንጌል የገባችሁ ፍረዱኝ። የክርስቶስን ፍቅር የቀመሳችሁ ፍረዱኝ። ከክርስቶስ ጠላት ጋር ግን አናብርምኛ ኖ እንደፈለገ ሀገር መሪ ብትሆን እምነት አለህ እኮ የክርስቶስ አይደለም እንዴ? የእስራኤልን ሊያጠፉ ከተነሱት ጋር መወገን አይሆንም ወይ? ለዚህ ምን መልስ አለ? እንዴት የክርስቶስ ሆኖ ሰው ከክርስቶስ ጠላቶች ጋር በዚህ ደረጃ ይጋመዳል? በዚህ ደረጃ ከሁሉም ጋር በሰላም ኑሮ አያግሪ ግን የነሱን አምላክ አላደንቅም። እኔ መስጊድ ስሩ አልልም ለማብዬ ምን ነው ወንጌል አማኞችን ቤተክርስቲያን ስሩ አትልም? ምን ነው የአባት ቤት የተበላሸውን በእኛ ዘመን አታጠራም? የነጋ የወንበዴዎች ዋሻ አደረጋችሁት ብለ የክርስቶስ መሆን ካልቀረ ከስልጣንህ ጋራ ያሁን የዘመኗን የተጨማለቀች ቤተክርስቲያን አታጠራትም? የድርሻህን አትወጣም? አትገስጻቸውም? የእግዚአብሔር ቤት ያረከሱትን አትገስጻቸውም? አትቆጣቸውም? ዶክተር አብይ ለዚህ ንግግር መጽሐፍ ቅዱሳዊ መረጃ ብትሰጠኝ ደስ ይለኛል። ምን ነው ሙሴን ረሳኸው? የእስራኤልን ሕዝብ መርቶ ከግብጽ ባርነት ያወጣው ምን ነው ዳዊትን ረሳኸው? በአምላኩ ተማምኖ ጎልያድን በጠጠር የጣለው ምን ነው ረሳኸው? ዶክተር አብይ አንድ ቀን በግልጽ ስለ ሙሴ ስታወራ አልሰማንም። አንድ ቀን በግልጽ ስለ ኢየሱስ ክርስቶስ ባህሪነት፣ ቸርነት፣ ደግነት፣ ብቸኛ ዳኝነት ስትናገር አልሰማንም። የሙስሊሞች ጥላቻ ደግሞ ቪዲዮ አያይዝላችኋል። አሜሪካንና እስራኤልን ለማጥፋት ሸይጣን እንኳን ቢመጣ ከሸይጣን ጎን መቆም እኮ አለበት። ከሸይጣን የባሱ ኸልቆች ናቸው። እነዚህ የባሱ ናቸው። እንደ እስልምና አስተምህሮት ላንተ አይሁድም ጠላት ነው፣ ካፊርም ጠላት ነው አይደለ? ከሁለቱ አንፃር ግን ማን ነው ለኛ ወዳጅ? ቀርቡ ማን ነው ለኛ? ክርስቲያኑ አይደለ? ከሁለቱ አንፃር ሁለቱም እንደ ጠላት ናቸው። ነገር ግን ከሁለቱ ጠላት ደግሞ የተሻለው ጠላት ይሻላል። አይሁድ እኮ ለኛ ብቻ እኮ አይደለም እኮ አይሁዶች እኮ ለክርስቲያኖች የሚወጁ ኸልቆች አይደለም። አረ ሸይጣን ራሱ የሚጠላቸው ኸልቆች፣ ሸይጣን የሚቀናባቸው ኸልቆች ናቸው። አይሁዶች ሙስሊሞች ናቸው። አገራቸውን ጠብቀው ቁልፍ ያስረከቧቸው ስትል እኮ ያ ሙስሊም ህብረተሰብ አጨበጨበጃቸው እስኪገነጠል። ያኔ ግን የክርስቶስ መንፈስ ውስጥ ምን ብሎ ይሆን? እግዚአብሔርስ ምን ብሎ ይሆን? አንድ ትገባበት መከራለሁ። በእስራኤል ጉዳይ ላይ ተናገርከው እሱንም ቪዲዮ አያይዛለሁ። እስራኤል የሚባለው ሀገር መጀመሪያም በሮም ሲገዛ የነበረ ስለሆነና በኋላም እንደ ሀገር መቆም ስላልቻለ ህዝቡ ያን ምድር ለቆ በብዙ ሀገር የተበተነ ህዝብ ነበር። ደካማ መንግስት አይደለም። እዚያው ፈቀቅ ብሎ ጎረቤት ሀገር ያለ መንግስት አይደለም። ከመካከለኛው ምስራቅ ወደ አውሮፓ፣ አሜሪካ፣ ራሻ የተሰደደ ህዝብ ነው። እንኳን ታሪኩን እንኳን ቤተክርስቲያኑን ሀገሩን መጠበቅ ያልቻለ የተበተነ ህዝብ ነው። ኢየሩሳሌም ያለውን ኢትዮጵያም የተወሰነ ድርሻ ያላትን ጎልጎታ ያለውን ቸርች ለሺህ ዓመታት የጠበቀው እስላም ነው። እስራኤል የዛሬ 50 ዓመት ወደ ሀገር ተመልሳ ሀገር ስትመሰርት ቁልፍ ያስረከባት ለሺህ ዓመት እዛ የኖረው የፍልስጤም ቤተሰብ። ዶክተር አብይ ካነበብከው አንፃር ይሄ የተናገርከው ነገር መረጃ አምጣ፣ መጽሐፍ ቅዱሳዊ መረጃ። አለበለዚያ አፈ ታሪክ ነው የተናገርከው ከመጽሐፍ ቅዱስ ሐሳብ ውጪ። የእስራኤልን ህዝብ ያቀለለ ሙስሊሞቹን ከፍ ያደረገ የምጠብቅ ናፍቆቴ አንድ ቀን ስትመጣ
በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬን እናለም ረሳለው ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ እንዴት ከረማችሁ እታችሁ ጸገነት ነኝ ወንጌል ለዓለም ሁሉ የቃልና መንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው ዛሬም ደግሞ የእግዚአብሔር ድምጽን ለማሰማት አለው መጥቻለሁ የእግዚአብሔርን ስራ መስራት በጣም ደስ ያሰኛል በእውነት ነው መላችሁና ዛሬ ትንሽ ቅር ብሎኛል በተለያየ ምክንያት በጣም ቅር ብሎኛል አዝኛለሁ ማለት ይችላልው ለምን አዘንሽ ጸገነት ካላችሁኝ የእግዚአብሔር ነገር የገባችሁ በመጣ ቁጥር የምታዩት ጨለማ የምታዩት የእግዚአብሔር ያልሆነ ነገር እያሳዘናችሁ ይመጣልና ሰዎች ሁሉ እናንተ የገባችሁ እንዲገባቸው ትመኛላችሁ ለምሳሌ ወደ ገደል እየሮጠ ያለን ሰው እናንተ ገደል መሆኑ እርግጠኛ ከሆናችሁ እባክህ ተመለስ ይያላችሁ እየጮሃችሁ ያ ሰው ግን ወደ ገደል ሲሮጥ ስታዩ በጣም ይሰማችኋልና እንደ ሀገር በጣም ጨለማ ውስጥ ነው ያለነው በጣም አዝናለሁ በዛ እንደ ቤተክርስቲያን በጣም ከክብራችን ወርደና ያለነው እሱ በጣም ያሳዝነኛል አሁን ደግሞ ሰሞኑን በእስራኤልና በኢራን መካከል ባለው ጦርነት እንደ ኢትዮጵያ ህዝብ ያለን አቋም በጣም አሳዝኖኛልና እንደ ሀገር መሪ ለክርስቶስ የሰጠነው ዋጋ ለክርስቶስ የሰጠነው ቅድሚያ በጣም አናሳ ስለሆነ ዋናው መፍትሄ ቁጭ ስላረገን ይሄም ደግሞ በጣም ያሳዝነኛል በጣም አዝኛለሁ ዛሬ በእውነት ነው መላችሁና ከዚህ ሁሉ በኋላ ግን እግዚአብሔር ቀን አለው ሁላችንም የክርስቶስ ወንጌል ገብቶን በብርሃን ምንሆንበት ቀን አለው ብዬ አምናለሁ እና እግዚአብሔር ይረዳናል እንደ ሀገር ይረዳናል እንደ ቤተክርስቲያን ይረዳናል ይሄ ነው የኔ ተስፋ እግዚአብሔር ነው የኛ ተስፋና በዛ ነው ምጽናናው ስለዚህ አሁን ዛሬ ምንድነው ያሰብኩት ዋናው መልእክቴ ኢትዮጵያና እስራኤል ነው ኢትዮጵያና እስራኤል በዚህ ወቅት ነው ስለዚህ ኢትዮጵያና እስራኤል ስንል ደግሞ አሁን ለምሳሌ አሜሪካንና እስራኤል ስንል ዋናው የሚነሳው መሪው ነው ስለዚህ ኢትዮጵያና እስራኤል ካልን ደግሞ መሪው ዶክተር አብይ መነሳቱ አይቀርም ስለዚህ በዚህ መልእክት ላይ ዶክተር አብይን ባነሳም ፖለቲካ አይደለም ዘረኝነት አይደለም ስድብም አይደለም እኔ አልሳደብም በነገራችሁ ላይ እኔ አልሳደብም ስድብ አልሳደብም መንፈሳዊ ቋንቋ እናገራለሁ እንጂ አልሳደብም ልሳደብም አልተቀመጥኩም እዚህና ምንድነው ወደ ኋላ መለስ ያለፈውን መልእክት ሪቫይዝ አረጋዋለሁ ምክንያቱም በዩቲዩብ ስላልተላለፈ ከዛ ደግሞ ጨምሬ ከዛሬው ሐሳቤ ጋር ጨምሬ እናገራለሁ ስለዚህ ምንድነው ዛሬ ማየው ምንድነው ይሄ የእስራኤልን ጉዳይ ልክ ዶናልድ ትራምፕ ጣልቃ ገብቶ እንዳደረገው ወደ ሀገራችን ስንመጣ ደግሞ የኢትዮጵያ በእስራኤል ላይ ያላት አቋም በጣም አሳሳቢ ነውና የአሜሪካን ጉዳይን አይተን ወደ ሀገራችን መለስ ስንል መሪያችንን ዶክተር አብይን አሰብኩት በዚህ በመንፈሳዊ ጉዳይ ማለት ነው በእስራኤልና በኢራን ጉዳይ ማለት ነው የግድ ነው ማሰብ አለብንና እንደ ትራምፕ ቢሆን በየተመኘው ነው እንደ ትራምፕ ጨክኖ ከእስራኤል ጎን በቆመና እኛም የበረከቱ ተካፋዮች በሆነ ይሄና ተመኙ ለምን የኢትዮጵያ ብቸኛ መፍትሄ ኢየሱስ ክርስቶስ ስለሆነ ወንጌል ስለሆነ ትውልድ ይድን ነበር ከላይ ያለው የትራምፕ አሁን ማንንም የማይደፍረው በክርስቶስ ካልሆነ በስተቀር የማይቻለው ነገር በእስራኤል ጎን ቆሞ ይሄው ውጤት ያያየ ነው አገሪቷም እየተባረከች ነው አሜሪካ ኦሬዲ ተባርካለች ስለዚህ እዛ መንበር ላይ ያወጣ ህዝብን ከጨለማ እንድታወጣ ወደ እግዚአብሔር እንድታቀርብ ነው እንዳልኩት በመጽሐፍ አስቴር ላይ ይሄ ቃል ላንተ ነው ዶክተር አብይ አስቴር 4:14 ላይ ምን አላት አጎቷ መርዶክዮስ በዚህ ጊዜ ቸልብቲ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል አንቺና ያባትሽ ቤት ግን ትጠፋላችሁ ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል ስለዚህ ሌላም ክርስቶስን ማያክሰውኮ እዛ መንበር ላይ ቢቀመጥ እኛ የወንጌል አማኞች በጓዳ ከመጸለይ ውጪ ምንም ማድረግ አንችልም አሁን ግን ልክ የበፊት ነቢያት የበፊት የእግዚአብሔር ሰዎች ለነገስታት መልእክት ያመጣሉኮ
ምንድነው ብርቅ የሆነው? አሁን መልእክት ይመጣል ለነገስታት እግዚአብሔር እንደዚህ ብሎ ይናገራል። ከቃሉ ተነስታችሁ ከመንፈስ ተነስታችሁ የሚያቀና ነገር መናገር አለብን እኔና እናንተ ማለት ነው እንደ እግዚአብሔር ሴት ማለት ነው። ዘመኑ ይሄ ነው በቃ ዘመኑ መጨረሻው ስለደረሰ በተቻለ መጠን የእግዚአብሔርን ሐሳብ ወደ ትውልድ የማምጣት ኃላፊነት አለብን። ዛሬ እኮ አንዱ ለአንዱ አይመክርም ተያይዞ ገደል ሆኗል እኮ አንዱ ለአንዱ ረፋ አይልም። እግዚአብሔር እንዲህ ይላል አይልም። የእግዚአብሔርን ድምጽ የሚያመጣ የለም። ትንቢትም የውሸት ሆኗል ታውቃላችሁ። ትንቢቱ ራሱ ሌላ ነገር ሆኗል። ባል ትፈልጋለሽ ሆይ ሚስት ትፈልጋለህ ሆይ ቦርጫም ትፈልጋለሽ ሆይ የሆነ የዛር ድምጽ ያላቸው ነቢያት አሉ በጣም የሚያስፈሩ ማለት ነው። የእግዚአብሔር የሆነ መንፈሳዊ ቃና የሌላቸው አሉ ምናየው ነው። ስለዚህ ልክ መርዶክዮስ እንዳለው በዚህ ጊዜ እዛ የመጣሽው ለእንደዚህ ነገር እንደሆነ ማን ያውቃል አላት። ዶክተር አብይ እኔ መቼም አንተም ብሆን ብጠላም ብወደድም በክርስቶስ ኢየሱስ ይሁንልኝ። የሀገር መሪ መሆን እምነትን ወንጌልን አያስደብቅም። በአደባባይ አክብረው እነዛ ባለጀለብያዎች እንኳን ያከብሩታል ያንን አምላካቸውን ሞቶ ያልተነሳውን ያከብሩታል ያገኑታል። በኢየሱስ ግን አይታፈርም። በዚህ በመጨረሻው ዘመን አንተን እግዚአብሔር በዛ ስፍራ ሲያስቀምጥ ታከናውንልኛለህ ትሰራልኛለህ ብሎ ተማምኖ ነው። ምክሬ ይሄ ነው። ምንም ይሁን ምንም በልብ ያለውን የክርስቶስን ወንጌል የመዳኛው መንገድ በጨለማ ላለው የኢትዮጵያ ሕዝብ ግለጠው። ብዙ ነገር እኮ ተሞክሯል። ስብሰባ ተሞክሯል። መነጋገር ተሞክሯል። ጦርነት ተሞክሯል። ምን ያልተሞከረ አለ ኢትዮጵያ ውስጥ? እስቲ ኢየሱስን ሞክረው። እስቲ ኢየሱስን እንደ ሀገር እንሞክረው። እስቲ ኢየሱስን እንደ ሀገር ከፍ እናርገው። አንተ ከላይ ያለው መሪ ከፍ ያረጋውን ህዝብ ከፍ ያረጋል። መፍትሄው ኢየሱስን ከፍ ማድረግ ብቻ ነው። ለምን ብትሉኝ ሀገራችን የምታርፈው ብልጽግናም በረከትም የሚመጣው በወንጌል ብቻ ነው። የሰላሙ መሪ የዓለም ብርሃን ኢየሱስ ክርስቶስ ነው። በታሪክ የሚጻፍ እግዚአብሔርን ደስ የሚያሰኝ ነገር ሰርተህ እለፍ ወንድም ዓለም። ለትውልድ ጥላቻና የአመጽ ዘር እንዳናስቀር ተጠንቀቅ። ፍቅርን፣ አብሮነትን፣ አንድነትን ስበክ። መጠላት ካልቀረ በወንጌል ይሁን እላለሁ። ደግሞ በዚህ በመጨረሻ ዘመን ከእስራኤል ጎን ቁም እባክህን። ኢትዮጵያ እኮ የእስራኤል ጠላት ሆነው ከሚወጓት ሀገሮች አንዷ እንደሆነች የእግዚአብሔር ቃል ይናገራል ሕዝቅኤል 38 ላይ። የሚገርመው ግን በዚህ በመጨረሻው ዘመን ይሆናል ተብሎ ከተነገረው ትንቢት ኢትዮጵያ እስራኤልን ከሚወጉ ሰራዊት ስሟ ተጠቅሷል። ያው መጽሐፍ ቅዱስ ላይ በሕዝቅኤል 38:5 ላይ ፋርስንና ኢትዮጵያን ፉጥንም ከርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ ይላል። ይህ እንግዲህ ምናፍርበት ነው እንጂ ምንኮራበት ታሪክ አይደለም። ኢትዮጵያ ስሟ እንዳልኳችሁ በመጽሐፍ ቅዱስ ብዙ ጊዜ ተጠቅሷል፣ ግን ሁሉም በጥሩ አይደለም። በባዶ እንዳንቆለል ፈራለሁ። የኢትዮጵያ ሕዝብ የውሸት ትርክት በጣም ገብቶበታል። በጣም ኢትዮጵያ እንደ ሀገር ለእስራኤል ወዳጅ አይደለችም። ያ በጣም ያሳዝነኛል። ከገባኝ የወንጌል እውነት አንፃር ማለት ነው። ወድጄ እኮ አይደለም። ነገር ግን ኢትዮጵያ ከእስራኤል ጎን አለመቆሟን ባለፉን መንግስታትም አሳይታለች፣ አሁንም እያሳየች። በዚህ በመጽሐፍ ቅዱስ ውስጥ ለፍርድ ተጠቅሳለች። መለኮታዊ ፍርድ አለባት። ከእግዚአብሔር ይልቅ በጣዖትና በሰው ታምናለች ይላል። በዚህ በኢሳይያስ 20:45 ላይ 4:4-5 ላይ እንዲሁ የአሦርን ንጉስ የግብጽንና የኢትዮጵያ ምርኮ ጎበዛዝቱንና ሽማግሌዎቹን ራቁታቸውና ባዶ እግራቸውን አድርጎ ገላቸውንም ገልጦ ለግብጽ ጉስቁልና ይነዳቸዋል። እነርሱም ከተስፋቸው ከኢትዮጵያ ከትምክታቸው ከግብጽ የተነሳ ይፈራሉ ያፍሩማል ይላል። በሕዝቅኤል 34 ላይ ደግሞ ሰይፍ በግብጽ ላይ ይመጣል፣ ሁከትም በኢትዮጵያ ይሆናል፣ የተገደሉትም በግብጽ ውስጥ ይወድቃሉ፣ ብዛቷንም ይወስዳሉ፣ መሰረቷንም ያፈርሳሉ ይላል። ስለዚህ ኢትዮጵያ ከእስራኤል ጎን ባለመቆሟ ፍርድ አለባት ማለት ነው። ኢትዮጵያውያን ቁርጣችሁን ወቁ። እውነት አውቆ ወደ እግዚአብሔር መመለስ መጸለይ አይሻልም? በሀገሪቱ ላይ ያለው መርገምት ብዙ ነው። አሁኑኑ ንስሐ ብንገባ
አይሻልም ወይ? በአገሪቱ ላይ እንግዳ ነገር መሆኑ ነው። እስቲ አሁን የዛሬ ደግሞ በጣም መልእክት ያለኝ ምንድነው ካላችሁ እንደ መግቢያ ያረኩት ምንድነው አሁን በጣም ጥልቅ የሆነ መልእክት ነው ማስተላልፈው ዛሬ ምንድነው መነሻሽ ካላችሁ በሕዝቅኤል 3:18 ላይ እኔ ኃጢአተኛውን በርግጥ ትሞታለህ ባልኩት ጊዜ አንተም ባላስጠነቀቅከው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአት ይሞታል ደሙ ግን ከእጅ ይፈልጋል ይላል። ወገኖቼ በዚህ ዘመን ኃጢአተኛውን ኃጢአተኛ ብሎ ይሄ ነገር ትክክል አይደለም ብሎ ተናግሮ ራስን ነፃ ማውጣት ይሻላል። አንድ አጠገባችሁ ያለ ሰው ማንም ይሁን ማንም ኃጢአት ሲሰራ ያያችሁ ዝም ካላችሁ ያ ሰው በኃጢአቱ ቀጥሎ ወደ ሲኦል ቢወርድ ከእጅ ደም አለኝ ይላል። ይሄው እንደገና ደግሞ በዛው በሕዝቅኤል 3:19 ላይ ነገር ግን አንተ ኃጢአተኛውን ብታስጠነቅቅ እርሱም ከኃጢአቱና ከክፉ መንገዱ ቢመለስ በኃጢአቱ ይሞታል አንተ ግን ነፍስህን አድነሃል ይላል። ወገኖቼ ሁሉም ሰው በገባው ነው የሚመላለስ። እኔም እንደገባኝ እመላለሳለሁ። መልእክት ካለኝ ዶክተር አብይ ይሁን ፓስተር ይሁን ዘማሪ ይሁን እናገራለሁ። እኔ እናገራለሁ። ጆሮ ያለው ይሰማል። ሰምቶ ከተቀበለ ያተርፋል። ሳይሰማ ደግሞ ከተሳደበ የሱ ኃላፊነት ነው። እኔ ግን ኃላፊነቴን እወጣለሁ። ስለዚህ ዛሬ በዶክተር አብይ በዚህ በእስራኤል ላይ ከዶክተር አብይ ጋር እኔ ንግግር አለኝ፣ መልእክት አለኝ። በሬስፔክት ስለማከብረው ማለት ነው። እንደ ሀገር መሪ ለዶክተር አብይ እንደ ሀገር መሪ እንደ መንፈሳዊ ሴት ከእግዚአብሔር የሆነ መልእክት ለመሪያችን ክቡር ዶክተር አብይ አህመድ በሰሞኑ የዓለማችን አስጨናቂና አነጋጋሪ ጉዳይ ተከታታይ መልእክት እያቀረብኩ ነው። ሁላችሁም እንደምታውቁት መልእክቶቼ ሁሉ ማንንም ለመሳደብ ከፍ ዝቅ ለማድረግ ዓላማ የለውም። ይልቁንም ዘመኑን ያማከለ ከአስቸኳይነቱ ከእርጀንሲው የተነሳ ትውልድን ቤተክርስቲያንን ሀገርን ከማንቃት አንፃር የእግዚአብሔር መንፈስ በገለጠልኝ መጠን እናገራለሁ። ይሄ የተሰጠኝ የኔ ድርሻ ነው። ምን ላድርገው እንግዲህ እኔ እኮ አንድ መልእክት አስተላልፌ ስጨርስ የሚወስደኝ እንቅልፍ እናንተ አታውቁት። በቀደሙት መሪዎች ጊዜ እኮ እንደ ወንጌል አማኝ ቤተክርስቲያን መንግስትን አትገስጽም፣ አትመክርም፣ በአደባባይም አትናገርም ነበር። ዛሬ ግን ግዴታ አለብን። በቅን ልብና በእግዚአብሔር መንፈስ ለማቅናት የሚነገር መልእክት ይጠቅማል እንጂ አይጎዳም። ወንድሜ ዶክተር አብይ ስማኝ፣ ግድ የለም ኢትዮጵያ ስትነሳ ቀድሞ የሚነሳው ያንተ ስም ነው። ወንድም አለ ምን ይደረግ እንግዲህ እግዚአብሔር መርጦ በዚህ ዘመን ይህን ሁሉ ሚሊዮን ህዝብ የኢትዮጵያን ህዝብ ወክለህ አደራ ተቀብለሃል። ስለዚህ ኢትዮጵያ ስትነሳ እንደ መሪ መነሳት አይቀር። የወንጌል አማኞች ሲነሱ ደግሞ አንተ መነሳት አይቀር። ለምን በትክክል እምነት የወንጌል አማኝ ነህ አይደለ? ስለዚህ ያንተ ስም ይነሳል። የኢትዮጵያ ህዝብ ቁንጮ አንተ ነህና ሸክም ከባድ ቢሆንም ፈቅዶ ለዚህ የመረጠ ጌታ ካንተ ጋር ነው። ለዚህ ህዝብ ግን በማንነት ተጠቅመ መፍትሄ ልትሆን ይገባል። አሁን የምታደርጋቸው ነገሮች ሁሉ መልካም ናቸው፣ ግን ዋናው ነገር ወንጌል ነው። ሌላው ነገር ያደክማል። ዛሬ በግልጽ እናገራለሁ። እኔ መፍትሄው ለኢትዮጵያ ወንጌልና ወንጌል አንድና አንድ ሁለት ነው። አለቀ በቃ። በሰውኛ ብዙ ሞከርከው አልሆነም። በጓዳ ደግሞ አይደለም፣ በአደባባይ ኢየሱስን አክብረው። ያኔ ትከብራለህ፣ ህዝብህም ይከብራል። እንደ ሀገር ስማይ እንደ ሰለሞን ህዝብን የምመራበት ጥበብ ስጠኝ በለው፣ ወይ እንደ ሙሴ ክብርን አሳየኝ በለው። እኔ የኢትዮጵያ ህዝብ ድህነቱ ኢኮኖሚው አያሳስበኝም። እኔ በዚህ ሰዓት ለምን መጨረሻው ዘመን ደርሷል። መጨረሻው ዘመን ነው የሚያሳስበኝ። የኢትዮጵያ የመጨረሻ ጣፈንታዋ ጌታ ሲመጣ ያሳስበኛል እንደ ሀገር። ስሙኝማ መፍትሄ ልትሆን ይገባል። አንተ እኮ አይደለም ስራውን የሚሰራው እግዚአብሔር ነው በአንተ አልፎ የሚሰራው። እስቲ ምን ላድርግ በለው። ግድ የለም ወንድሜ ዶክተር አብይ አሁን የህዝቡን ይሄንን አካባቢ ያለውን ያለምኛ ነገር ተወጥ አድርግና ከጌታ ጋር መነጋገር ብትጀምር በአንድ ጊዜ ትውልድ ያርፋል፣ በአንድ ጊዜ ሰላም ይመጣል። በሰውኛ እየታገልን ነው ውጤት የጠፋው።
ስሙኝ የኢትዮጵያ ሕዝብ እግዚአብሔርን የማይፈራ አምላኩን የማያውቅ በጨለማ የታሰረ መሆኑ ከምንም በላይ የከፋ ነው። ይህ ደግሞ አንተ የክርስቶስ ኢየሱስን የፍቅር ወንጌል በግልጽ ብትናገረው ብርሃን ትሆናለህ ለሀገር ብቻ አይደለም ለአፍሪካ ጭምር። አሁን በመሰራቸው መልካም ነገሮች ላይ ዋናውን ወንጌልን ብትጨምር አያ ዓለምን ታሸንፋት ነበር። ዋና ነገር እንግጥላል ወንድሜ ወንጌልን ጥላሃል። ስሙኝ እግዚአብሔር ካንተ ብዙ ይጠብቃል። በወንጌል ጨክን እላለሁ። ሁሌም ከክርስቶስ ጎን ቁም። እውነትን በፍቅር ግለጠው። መንፈሳዊ ሰው ነው ብለው ይጥሉህ፣ ወንጌል ሰበከ ብለው ይጥሉህ። መጠላት አልቀረም መቼም አይደል እንዴ? መሪውን የሚያከብር ህዝብ አይደለም አሁን ያለው። እኔ አጥተብሆን ኖሮ በዚህ ዘመን የክርስቶስ ሆኜ ምድራዊ ስልጣን አግኝቼ ቢሆን ኖሮ የአባቴን ቤት አጠራ ነበር። የአባቴን ስራ ሰራ ነበር። በጨለማ ያለው ትውልድ አድን ነበር። በጥንቆላ በመተት የታሰረውን አስፈታ ነበር። ይሄ ነበር ያንተ ስራ ወንድሜ ዶክተር አብይ። እናከረዋለሁ እኔ I don't care እናከረዋለሁ ይወጣልኛል። ዛሬ ጥሩተኛለሁ። በጣም ነው ግን እኔ በጣም ነው ማዝነው። በዚህ መስጊድ ስሩ አደባባይ ላይ ኢትዮጵያ የምትኮራበት come on man no እኛ በመስጊድ አንኮራ ባለ መስጊዶቹ የክርስቶስ ተቃዋሚዎች ናቸው። ይሄ ጠፍቷል ወንድም አለ አልጠፋም። ስሙን ይህ ነገር በእግዚአብሔር ዘንድ ያስጠይቃል። ሁለት ነገር እኩል ማስኬድ አይቻልም። የክርስቶስንና የመሐመድ አምላኪ መሆን አይቻልም። ሌላው ደግሞ በእስራኤል ጉዳይ ላይ የተናገርከውን መጽሐፍ ቅዱሳዊ ያልሆነ ሐሳብ ንስሐ እንድትገባበት መከራለሁ። ስሙኝ እሱንም አያይዛለሁ ቪዲዮ። የእስራኤል ሕዝብ ወዶ ነው ወይ አገር አልባ የሆነው? ወዶ ነው ወይ ተበታተነው? አሳዳጁ በስቶ ጠላቱ በርክቶ እንጂ መንግስቱን ሀገሩን መጠበቅ ያልቻለ ሕዝብ አልክ እንዴ? የእስራኤል ሕዝብ እኮ ባሪያ ሆኖ በግብጽ ሲገዛ በምድረ በዳ ሲንከራተት ጠላት በስቶበት ዋና ጠላቱ ደግሞ የእስማኤል ዘሮች ዋና ጠላት ፍልስጤም አይደለችም? ሀገሩን ጠብቆ ያቆየለት ቁልፉን ያስረከበው ለሺህ ዓመታት የጠበቀው እስላም ነው አልክ። በዚህ ደረጃ ዶክተር አብይ አፈታሪክ ተረተረት ኖ መጽሐፍ ቅዱሳዊ አይደለም ይሄ። እኛ ለማረጃ እናወራ ከመጽሐፍ ቅዱስ ውጪ ነው። እኛ ምናቀው እንደው እስላሞችን እስራኤልን ሲያሳድዱ ይሄው እስከ ዛሬ ድረስ መከራ ሲያሳዩት ሲቀሟት ይሄው መቅደስ አፍርሰው አይደል እንዴ መስጊድ የሰሩት እዛ ኢየሩሳሌም እኮ የጌታ ኢየሱስ ክርስቶስ ናት። ኢየሩሳሌም እኮ የክርስቲያን ናት። ኢየሩሳሌም እኮ የአይሁድ ናት። እዛ ወደ እንደ መስጊድ ገጭ ያረጉት በነ ዳዊት ዘመን ቢሆን ፍልስጤማውያን ይሄን ያደርጉ ነበር? የትኛው መጽሐፍ ነው አንተ የጠቀስከውን ነገር የተናገረው? የትኛው መጽሐፍ? እኔ መረጃ ፈልጋለሁ ለዚህ ንግግር። የፍልስጤም ቤተሰብ አልክ ዶክተር አብይ። ይሄ በጣም ትክክል ያሉን ነገር ያው በመሪነት ደረጃ ክርስቶስን ዝቅ ያረገ የክርስቶስን ጠላት ከፍ ያረገ ንግግር ያስጠይቃል። መቼ ነው ፍልስጤም ከእስራኤል ራስ ወርዳ የምታቀው? ይህ አንተ እንደምትለው ቢሆን ኖሮ እስራኤል ሰላሟ ተጠብቆ እፎይ ባለች ነበር። ዋናው የእስራኤል እግር እሳት ማን ነው? ፍልስጤም አይደለም ወይ? ከዚህ በኋላ ላለውም ህይወት ወደ ክርስቶስ ተመልሰ በእውነት ነው የምለው እኔ ያስጣሉ ይመስለኛል፣ የጣልከው ይመስለኛል። በጓዳ ልጸልይ ይችላል። ነገር ግን በአደባባይ የሚያከብሩኝ በሰው ፊት የሚያከብሩኝ አከብራለሁ ነው ያለው። በወንጌል አንደራደርም፣ በክርስቶስ ጉዳይ አንደራደርም። ዶም እዚህ ጋር ቃል አለ ይላል ሁለተኛ ቆሮንቶስ 6:14 ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመጽ ጋር ምን ተካፋይነት አለው? እና ብርሃንም ከጨለማ ጋር ምን ህብረት አለው? ረሳው እኮ ዶክተር አብይ የክርስቶስ መሆንን ረሳው እኮ። መስጂድ ነገ አንገታችንን በሰይፍ ከሚቀሉን ጋራ ምን ማለት ነው?
ምን ማለት ነው አልገባኝም እስራኤል እንድትጠፋ እንደ ሀገር እንኳን እንዳትቀጥል ሌት ተቀን የሚሰራው መስጊዱ ባለቤት አይደለም ወይ ደግሞ የኢትዮጵያ ድርሻ አልክ ኢትዮጵያ በእስራኤል መሬት ድርሻ አላት እንዴ እሱም ዝም ብሎ የኢትዮጵያ ፈታሪክ ኢትዮጵያ መቼም ድርሻ አለኝ ጅቡቲ ድርሻ አለኝ እዛ ግብጽ ድርሻ አለኝ ኤርትራ ድርሻ አለኝ ሁሉ የዓለም ዙሪያ ሁሉ ለኢትዮጵያ ድርሻ አላት ወይ ከክርስቶስ ወይ ከተቃዋሚዎች ወገን ሁን ለይ በቃ እኛም መሪዬ አማኝ ነው መሪዬ የክርስቶስ ነው ማለት ምችለው እኮ አንተ ከክርስቶስ ጎን ቆመ ህዝቡን ሚያድነው ኢየሱስ ነው ማለት መቻል አለብህ ኢየሱስ አያሳፍርም አናፍርበትም ኢየሱስ አናፍርበትም እሱ በመስቀል ላይ ተንጠልጥሎ አላፍርበትም ኢየሱስን አከብረዋለሁ በዓለም አከብረዋለሁ በሄድኩበት ከሁሉ ይበልጥብኛል ኢየሱስ ይበልጥብኛል መኖሪያ የዘላለም አምላክ ያስከበረኝ ሞገሴ ኢየሱስ ክርስቶስ ብቻ ነው ብቻና ብቻ ስሙኝ በዚህ በጨለማ ዘመን ግራ የተጋባውን ትውልድ በተለይም የኢትዮጵያ ሕዝብ በተቀበልከ ክርስቶስ ብርሃን እንድታሻግር እግዚአብሔር ይርዳ እንጸልይልሃለን ሙስሊም እኮ ክርስቲያንን ያርዳል እንደ ጠላት ያያል አምልጠ እንደማስመለጥ እነዚህ አራጆቹን ክርስቲያን አሳዳጆቹን ሰብስበት አስጨበጭባለህ እኛስ አተድነኛ ልንታረድ ነው ለዚህ ነው አስቴርን እንደዛ ያላት በዚህ ጊዜ ቸልብቲ እረፍትና መዳን ላይሁድ ከሌላ ስፍራ ይመጣል አንቺና አባትሽ ቤት ግን ትጠፋላችሁ ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያቀላላት አንተ ዛሬ ሙስሊሞችን አስደስተ ነፍስን ልታጠፍ ይሆናል መዳን ግን ለክርስቲያኖች ከክርስቶስ ከላይ ይመጣል ሌላ ይመጣል ክርስቶስን በደንብ የሚሰብክ እግዚአብሔር ያስነሳል የኢትዮጵያን ሕዝብ ከጨለማ የሚያወጣ የክርስቶስን ወንጌል በኃይለኛው ይዞ የሚወጣ ያመጣል ለነገታ በዚህ በሶሪያ ቤተክርስቲያን ውስጥ በአክራሪዎች የተጨፈጨፉ ክርስቲያኖች አሉ የሙስሊም አክራሪዎች ቤተክርስቲያን ውስጥ ገብተው በሶሪያ ውስጥ ጨፈጨፉ ማንን ክርስቲያኖችን ዛሬ ዶክተር አብይ የኔ ሀገር መሪ ሙስሊሞችን ሰብስቦ መሐመድ እንዲህ ነው መስጊድ ስሩ እያለ ያስጨበጭባል ይሄ ትክክል አይደለም በቃ እውነት መነገር አለበት ኢትዮጵያ ተጠንቀቂ እንዳገር ኢትዮጵያ ንስሐ ግቢ እንዳገር ከእስራኤል ተቃዋሚ ሆኖ አይቻልም ከጠላት ወገን ወግኖ አይቻልም አብሮ ተስማምቶ መኖር ከእስላም ጋራ ከሙስሊሞች ጋራ አያግሪ ነገር ግን ኑና መስጊድ ስሩ አይባልም እዚህ ዶክተር አብይ ወንድሜ እንደ አንድ የእግዚአብሔር ሴት ኃላፊነት ስላለብኝ በክርስቶስ ኢየሱስ ወንጌል አትፈር ኢየሱስ ክርስቶስን ከፍ አድርግና ኢትዮጵያ ትዳን እናንተ ደግሞ መልእክቴን ከፌስቡክ ላይ ይወሰዳችሁ ባለፈው እቺ ሮሚ ሰዎች የምትባል ሴት ነበረች የኔን መልእክት መቼም መነገጃ ቀለብ አርጋችሁታ ቀለቦኛለሁ እኮ ዩቲዩብ ላይ ከፌስቡክ እየወሰዱ ይሰሩብኛል ገንዘብ አልኳችሁ እኮ ከኔ በላይ እነሱ ናቸው እኮ የሚጠቀሙት በእኔ መልእክት እኔ እኮ በኦሪጂናል መልእክቴ ነው ያለሁት ደስ ይለኛል ለትውልድ መድረሱ ነገር ግን አርስ እየቀየራችሁ ከኔ ሐሳብ ውጪ ከመልእክቱ አውድ ውጪ እኔን እንድጠላ የሚያደርግ ነገር አታድርጉ አትቀያይሩት ፕሊዝ የኢትዮጵያ ሕዝብ ሆይ ፍቅር ያስፈልጋል ሌላ ነገሩ ተውና የተጻፈልንን ደግሞ ትክክለኛውን ቃል አንብበን ወደ ማንነታችን እንምጣ ኢትዮጵያ ትክክለኛው ስፍራ ላይ አልቆመችም በእግዚአብሔር አይን ቤተ ክርስቲያን ይሄንን ደግሞ ይዛ መነሳት አለባት ትውልድና አስተምር ወንጌል እውነተኛውን የክርስቶስ ወንጌል እንስበክ እናንተ የኢትዮጵያ ወንጌል አማኞች የምታሳድዱ እረፉ ዋጋ ተከፍላላችሁ ይሄ ነው የዛሬ መልእክቴ እግዚአብሔር የተባረከ ይሁን አሜን አሜን ያላችሁ አስተያየት መስጠቱ ሼር አድርጉ ተባረኩልኝ ወዳችኋለሁ ሻሎም ሻሎም
የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው በመንፈስ ሩቅ አይቼ ዙሪያዬን እናልመርሳለሁ ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ እታችሁ ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልን ማብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም